ሥጋ ፈቃዳትን እናራግፋለን። ሁለተኛው ማዕረግ ላይ ስንደርስ ግን የልብ ጸጥታን እናገኛለን። ወይም ደግሞ በግሪክኛው አሁንም ሄዚኪያዚዝም ማለት የልብ ጸጥታ፣ ውስጣዊ ሰላም ማለት ነው። ውስጣዊ ሰላም በሌለው ሰብዕና ውስጥ አገር ትተራመሳለች፣ ትቸገራለች፣ ቤተሰብ ይጨነቃል፣ ሕፃናት ይቸገራሉ። ሰላም ከራስ ስለሚችል ለዚህም ነው ይስሐቅ የተባለው ቅድም የገለጽኩት ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ ሰማይና ምድር ከአንተ ጋር መታረቅ ይጀምራሉ ይላል። ሰዎች ከራሳቸው ጋር መታረቅ ከሀሳባቸው ጋር ወይም ከድርጊታቸው ጋር ከንግግራቸው ጋር መታረቅ ሲጀምሩ ካለው ስፍራት ከገጠመው ዓለም ጋር አልፎ ሄዶ ከሌሎች ሰዎች ጋር መታረቅ ይጀምራሉ። ከሰማይና ከምድር ጋር መታረቅ ይጀምራሉ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ነው የሚለው። ምክንያቱም ትንሣኤያችን ብርሃን ነው። በትንሣኤ ብርሃን ውስጥ ነው አሁን ያለነው። ይህ ጨለማ ዓለም ብርሃን አስፈልጎ ስለነበር ለሰው ሁሉ የሚያበራው ብርሃን ክርስቶስ ትንሣኤ ወደ ዓለም ላይ ይመጣ ነበር ይላል። ይህንኑ ቃል እንኳ አሁንም በ6ኛው እስከ 7ኛው ክፍለ ዘመን የነበረው ጎርጎርዮስ ፓላማስ የተባለው ታላቅ የቤተ ክርስቲያን አባት ሲናገር ምን ይላል? የታቦሩ ጌታ ብርሃን ይላል። የታቦሩ የጌታችን ብርሃን በብርሃን የተገለጸው በደብረ ታቦር የተገለጸው የታቦሩ ጌታ ብርሃን የተፈጠረ ብርሃን ሳይሆን የማይፈጠረው መለኮታዊ ኃይል ነው። ስለዚህ የሰው ልጆች ያንን ገንዘብ የምናገኝበትን አማልክት ዘበጸጋ የሚያሰኘንን የብርሃን ጸጋ ይሰጠናል በማለት ያስረዳናል። ይህ ማለት በጾምና በጸሎት እንዲሁም በቤተ ክርስቲያን ምስጢራት በተለይም ደግሞ በቅዱስ ቁርባን አማካኝነት ምዕመኑ በዚህ መለኮታዊ ብርሃን ውስጥ ተካፋዮች እንሆናለን። ካህናቱ ተካፋዮች እንሆናለን። ግልጽ ነኝ? ይረዳቸዋል? ግልጽ ነኝ? ስጋውን ስንቀበል ደሙን ስንቀበል የአማልክት ዘበጸጋ የሚያሰኘንን መንገድ እያዝን እንሄዳለን። ከሱ ጋር ከመለኮታዊ ኃይል ጋር ተካፋዮች እንሆናለን። ሁለተኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 2 ላይ ቅዱስ ጴጥሮስ የገለጸልን የመለኮት ተካፋዮች ትሆናላችሁ ያለው እሱን ነው። ሶስተኛው ግን ትያሲስ ብዬ የገለጽኩት አንድነትን፣ ህብረትን ነው የሚያሳይ። ብርሃን ብለን ስንመለከት የህይወት ጉዟችን ሁሉ በእነዚህ ነው የሚመለከተው። በአንድነት ብቻ ሳይሆን ማዕከላዊ አድርጎ የሚሄደው ሁሉንም ማዕከላዊ። ምክንያቱም ቤተ ክርስቲያን የሁላችንም የምዕመናን አንድነትን የምትለካ ስለሆነ በዛ ውስጥ የምንኖር ነው የሚያለው። አንድነት ወይም ቴዎሲስን ገንዘብ እናገኛለን። ይህ ደግሞ ግቡ ዋናው ተራ የሥነ ምግባር ማሻሻልን ማምጣት አይደለም። በሥነ ምግባራችን የተሻሻለ ነገሮች እንድንኖር ማድረግ አይደለም። ከዛ በላይ ነው ማሰብ የምንችለው። ከእግዚአብሔር ጋር መዋሃድን፣ ከእሱ ጋር በህብረት መኖርን፣ ሕይወታችንን ደግሞ በሱታፊ አምላክ ተሳታፊ እንዲሆንና ከመለኮቱ ጋር እግዚአብሔር ወደ ፈቀደልን እግዚአብሔርን ወደምንመስልበት ዓለም መቅረብ ማለት ነው። ይህ የክርስቲያኖች የኦርቶዶክሶች የትንሣኤ ጉዞ ተብሎ ይጠራል። ሶስቱ ጉዞ ከሥጋ ድቀት የምንወጣበት ንጽሐ ሥጋ፣ እውነትን ዳጭረን የምናገኝበት ንጽሐ ነፍስ፣ በኋላም እግዚአብሔርን መስለን የምንኖርበት ደግሞ ንጽሐ ልቡና ተብሎ ይጠራል። በዚህ ውስጥ እንኖራለን። ለዚህም ነው አትናቴዎስ ዘእስክንድርያ አሁንም በታዋቂው ልዩ በሆነው አነጋገሩ ሲናገር ምን ይላል? ሰዎች አማልክት ዘበጸጋ ይባሉ ዘንድ እሱ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ብሎ ሰውነታችንን አከበረው። ከኔ ጋር ናቸው? በጣም በሚደንቅ ሁኔታ ክርስቶስ መስቀል ላይ ሆኖ ውበት ያልነበረ በአዳም ኃጢአት ምክንያት የወደቅን ሰውነታችን ወድቆ የነበረ ለሰውነታችን ሞገስ ሰጠው። እሱ ግን በመስቀል ላይ ሆኖ ደመግቦ አልነበረም ነው የሚለን መጽሐፍ። ምክንያቱም እኛ ወድቀን ነበር፣ ቆሽሾ ነበር ሰውነታችን፣ ነፍሳችን ተቸግራ ነበር። ያውም ደግሞ እግዚአብሔርን የምንመስልበት አርአያችንን አምሳያችን ተጨማዶ ነበር። እሱ በመስቀል ላይ ሆኖ ደም ተሰልቦ በደም ታጥቦ በነበረበት ጊዜ ተሰቅሎ እኛን ከፍ ባለበት ተራራ ላይ ተሰቅሎ ደም አፍስሶ ውበታችንን መለሰልን። ሰዎች ክቡራን ናቸው። የእግዚአብሔር ቤተሰቦች ደም የተከፈለላቸው ናቸው። አንትሙ ታቦቱ ለእግዚአብሔር ነው የተባለ የእግዚአብሔር ቤተ መቅደሶች ናቸው ነው የሚለን። ለዚህ ነው የእግዚአብሔር ቤተሰቦች የእኛ ማንነት ጥያቄ ውስጥ ነው ያለው።
ሰው ማነህ ብሎ ይጠይቃል። የግል ማንነታችን ራሱ ጥያቄ ውስጥ ነው ያለው። ማንነት አሁን ተፈቶ ያላለቀ ነው። እንደ ክርስትና ከሄድን እኔ ገሌ ነኝ ማለት የምንችልበት ቋንቋ ካለን ሰው ነን። በክርስቶስ በደሙ ቤዛን ያገኘን ልዩ ፍጥራን ነን ብለን ነው የምናስበው እንጂ በምናገረው ቋንቋ ከገሌ ነው የመጣሁት ማለት የምችልበት አይደለም ያለ። ምንድነው? እናንተ በደሙ የተጋዛችሁ የእግዚአብሔር ቤተ መቅደሶች ናችሁ፣ የራሳችሁም አይደላችሁም፣ በደሙ ነው የተገዛችሁ፣ ባሪያዎችም አገልጋዮች ናችሁ ነው የሚለው። ስለዚህ የግል ማንነታችን ጥያቄ ውስጥ ገብቶ እንዴት ነው የወል ማንነታችን በወል ማንነቱ ሰው የሚሰቃየው? አሁን ዓለም እየተቸገረ ያለው እሱ ነው። እኛ ከሰዎች ነን። የመጀመሪያው ከክርስትናም በፊት ሰውነት ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው። ሰውነት ግዙፍነት፣ ሰውነት ረቂቅ ነው። ሰውነት ምስጢር ነው በራሱ። ሰው ረቂቅ የሆነው ሰዎች በምዕራቡ ዓለም ላይ ለእንስሳት ሲጨነቁ እናያለን። ዛሬ ሰው በረከሰበት ሰው በማይታይበት ዓለም ላይ ነው የምናየው። ራሱን ያውጣ የሱ ጉዳይ ነው የኔ አይደለም የምንልበት ዘመን ላይ ነው። ያ ግን መጠየቅ አለ። ከተጠያቂነት ነፃ ያደርገናል። ለዚህም ነው እንግዲህ ዮሐንስ በዚሁ ላይ የምንመለከተው አትናቴዎስ ሲናገር የተናገረውን ነገር መክሲሞስ የተባለው አሁንም የእምነት ምስክሩ የሆነው ታላቅ አባት ሲናገር እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋይ ይሆናል ይላል። ይህንንም ይጠብቃል። ሊጠብቅ የሚችልበትን አቅም ያግባል። እግዚአብሔርን የሚወድ ሰው ራሱ ደግሞ አምላክ በምድር ላይ ያለውን ወንድምህን ያልወደድክ እያለ አንተ ሐሰተኛ ነህ እያለ ይነግረናል። ዮሐንስ መልእክቱ ላይ የሚለን እግዚአብሔርን የሚወድ ሰው መለኮታዊ ባህሪ ሱታፊ አምላክነትን የሚያገኝበትን ልዩ የሆነውን ጸጋ ያገኛል። ስለዚህ በዚህ ሕይወት ውስጥ መኖር ስንጀምር፣ ምክንያቱም በንጽሐ ሥጋ ላይ መጀመሪያችን በእምነት ነው የምንጀምረው፣ በማመን ስንጨርስ ግን በእውቀት አይደለም የምንጨርሰው፣ በፍቅር ነው። ምክንያቱም እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ማወቅ ለኦርቶዶክሳውያን ግባት ሊሆን ይችላል፣ ግን የነገሮች ሁሉ መደምደሚያ አይሆንም። ለዚህም ነው ሊቃውንት እውቀት አይምሯዊ ነው፣ አይምሮን ይመግባል። ጥበብ ወይም ማስተዋል ግን ልብን ትመግባለች ይላል። ስለዚህ ከሁሉም ጥበብ ወይም ማስተዋል ይበልጣል። አሻጋሪዎች መሆን ይችላሉ። እውቀት ማወቅ መልካም ነው። ስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን ነው የሚለው ሮሜ ምዕራፍ 10 ላይ ሲነግረን ቅዱስ ጳውሎስ የእግዚአብሔር ስም የሚጠራ ይድናል። ለመጥራት ግን ሳያምኑት እንዴት ይጠሩታል ይላል። ማመን ይቀድማል። ለማመን ደግሞ ሳይሰሙት ይልና ማወቅ ይጠይቀናል። እውቀት ይነግረናል። በእውቀት በተለይ ኦርቶዶክሳዊ መንፈሳዊነት አዋቂነትን ማፍለቅ አይደለም። ኦርቶዶክሳዊ መንፈሳዊነት መንፈሳዊ ምእመንን ማፍራት ነው። መንፈሳዊ ካህናትን ማፍራት ሲሆንም ቅዱሳን የሆኑ አባቶችን ማግኘት ቅዱስ ማድረግ ነው እንጂ አዋቂ አድርጎ በእውቀት የተለካ እውቀት በእውቀት ይለወጣል። እውቀት በተለይም ኦርቶዶክሳውያን እውቀት ብለን ካልን በጥበብ የታሸች እውቀት ነው የምንለው። ስለዚህ የመጨረሻው የምናገኘው ፍቅር ነው። በፍቅር ውስጥ የሚገለጽ ነው። ይሄንን እናያለን። ሌላው የትንሣኤ ሕይወት ብለን የምንመለከተው ምንድን ነው? እንደ ብርሃን ልጆች የምንመላለስበት አንዱ ሕይወታችን የብርሃን ልጆች ነን። ሐዋርያት ጥልቅና ትልቅ ዋጋ የሚጠብቅ ትልቅ ምስጢር እንዳለው ይህንን ይነግሩናል። ለዚህም ነው እንግዲህ ቅዱስ ጳውሎስ ሲናገር በኤፌሶን ምዕራፍ 5 ከቁጥር 8 ላይ ቀድሞ ጨለማ ነበራችሁና ይለናል። ራሳችንን ጨለማ ነው። በጨለማ ኖራችሁ አይደለም፣ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። ብርሃናውያን አይደለም፣ ብርሃን ሆናችሁ ነው የሚለን። ይሄ ያልተፈጠረው መለኮታዊው ብርሃን ለእኛም ብርሃን ሰጠነ። ብርሃን ትሆናላችሁ አለ። ብርሃናውያን ትሆናላችሁ፣ እንደ ብርሃን ልጆችም ተመላለሱ ይለናል። የብርሃን ልጆች ነን እኛ። በብርሃን በትንሣኤው ስንኖር ከጸብ፣ ከክርክር፣ ከምቀኝነት ነስተን አይምሯችን ጤናማ። ሰው ክፉ ነገር ሊያደርግ ይችላል፣ ግድ የለም ምክንያቱም ሳታውቅ ድርጊትን አትኮንን ይላሉ ሊቃውንት ሲናገሩ። ክፉ ያደረገበት የገጠመው ነገር ሊኖር ይችላል። ጤናማ አይምሮ ይዞ መኖር ብቻ። ሰው በክፋቱ ክፋቱን የምናስብበት ከሆነ
የውስጣችን ማንነትም እየተጎዳ ነው የሚመጣው። ይህም በጨለማ ውስጥ ነበርን ብቻ ሳይሆን እኛ ራሳችን ጨለማ ነበር የሚለውም ይህም በሐሳባችን ጨለማ ነበር። ምኞታችን ራሱ ተግባራዊ በሆነ መልኩ ጨለማ ነበር። ሁሉም እነዚህ የሐሳብ ጨለማነት፣ የተግባር ጨለማ ወይም ደግሞ የንግግር ጨለማዎች ሁሉ እነዚህ አልፎ እግዚአብሔር ማየት ስንጀምር ወደ ብርሃኑ ትንሣኤ እየቀረብን ነው ማለት ነው። በዚህ ሕይወታችን ይቀረጻል። አሁን ግን በክርስቶስ ትንሣኤ አማካኝነት ከውጭ የመጣው ብርሃን የመራልን ብቻ ሳይሆን ራሱ ብርሃንን የፈጠረ የብርሃን አምላክ ራሱ ብርሃን የተባለ መድህን ክርስቶስ ትንሣኤያችን እኛን ራሱ እናንተ የዓለም ብርሃን ናችሁ ብሎ ብርሃናውያን ወይም ብርሃን አደረገን፣ በብርሃን እንድንኖር አደረገን። ስለዚህ እናንተ እንደ ብርሃን ልጆች በጥበብ ተመላለሱ ያለውን መመላለስ ምን ማለት ነው ብሎ ቅዱስ ጳውሎስ የተናገረው በብርሃን መመላለስ ማለት ስጦታን የሕይወት መንገድን መለየትና ማወቅ ነው። የእግዚአብሔር ስጦታችን ምንድን ነው? ሰው በስጦታው ነው። እያንዳንዱ ሰው የተሰጠው ስጦታ አለ። ስጦታችንን ማወቅ የማያቋርጥ እንቅስቃሴ ይኖረናል። መንፈሳዊ እንቅስቃሴያችን የትንሣኤ ዕለታዊ መገለጫ መሆን ያለበት እነዚህ ናቸው። በትንሣኤ ውስጥ ስንመለከት ሐሳባችን መነሳት አለበት። የደከመ ሐሳብ ይዘን መኖር ያለበት፣ የደከመ ንግግር፣ አንደበቶቻችን የተገሩ መሆን አለባቸው። ምክንያቱም ቃላት ሐጽ ናቸው፣ ቃላት ገዳዮች ናቸው፣ አዳኝም ናቸው። ለዚህም ነው እምተናብቦ ይሄይሳርሙ ይላሉ ሊቃውንት፣ ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግሮች ስላሉ ሰዎች ስላልተናገሩ አይናገሩም አይባልም። ዝም ያለ ሰው ብዙ ንግግሮች አሉት በውስጡ የሚናገር፣ በዝምታ ውስጥ ራሱ የሚያስተላልፈው ነገር አለ። ይህም ደግሞ ሐሳብ ብቻን የሚቀይር ነገረ መለኮት ሳይሆን በተግባር የምንኖረው እውነታ ነው። በተግባር መመላለስ ማለት ሐሳባችን በራሱ መቀየር አለበት፣ ንግግሮቻችን መቀየር አለበት። በደንብ ልብ ብላችሁ ትመለከቱ እንደሆነ ወደ ሊቀ ካህናቱ ይዘው ሲሄዱ በሊቀ ካህናት ግቢ ውስጥ ሳለ መድህን ክርስቶስ ጴጥሮስን አንተ የናዝሬቱን ኢየሱስ ክርስቶስን የእሱ ተከታይ ሳትሆን እንዲያውም አነጋገር እሱን ይመስል ነበር ነው። የእግዚአብሔር ሰዎች ንግግሮቻቸው የተለየ ነው፣ የታወቀ ነው። ኦርቶዶክሳዊ እሳቤን ይዘን ስንሆን ከዚህ በጣም በሚያስጨንቀው ዓለም ላይ ከሚነገሩ ንግግሮቻችን የተለየ እንደው የታሸ መንፈሳዊ የሆነ ንግግሮችን ይዘን እንሄዳለን። በዚህ ውስጥ እንግዲህ በመጀመሪያ በሐሳብ ንጹሕና እውነተኛ መሆን አለብን። ንጹሕ እውነተኛ መሆን፣ ንጽሕና በጣም ከባድ ነው ብለን እናስባለን። አፋዊ ንጽሕናችን ላይ በጣም እንደምንጨነቀው ውሳጣዊው ንጽሕናችን ላይ ደግሞ እጅግ መስራት ይጠበቅብናል። የብርሃን ጉዞ የሚጀምረው በአእምሮ ውስጥ ወይም በመንፈሳዊ የማስተማል ክፍል ውስጥ ኑንስ ተብላ በምትታወቀዋ አይነ ልቦና ተብላ የምትታወቀዋ በዚህ ውስጥ ነው በብርሃን ጉዞ የምንጀምረው። ሁለቱ ደቀ መዛሙርት ይሄ ኢያሪኮ ላይ የሰማናቸውን የኤማሁስ መንገደኞችን የሰማናቸው ክርስቶስ አብሯቸው ሲሄድ ሳለ አላወቁትም ነበር። ማዕዳቸውን ባርኮ ቆርሶ ባልቶ ከነሱ ጋር ማዕዳቸውን ካከበረላቸው በኋላና ከተሰወራቸው በኋላ ግን አይናቸው ተገለጠ ይላል። ያን ጊዜ ሰዋዊው የሆነው የሥጋ አይን አልነበራቸውም ማለት አይደለም። የልቦናቸው አይን ተከፈተ። ማወቅ የሚችሉበትን ነገር ልባችን ይቃጠል የነበረው ለካ እሱ ነው እያሉ ይናገሩ ጀመር ይላል። የሰው ልጅ አይኑ የብርሃን አይኑ ወይም ደግሞ የአይነ ልቦናችን መገለጥ ሲጀምር የሰው ኃጢአት አያሳስበንም። የሰው ኃጢአት አይደለም ይታየን፣ የራሳችን ክፋት አሳስቦን ወደ ንስሐ እንድንቀርብ ነው የሚጋብዘው። ስለዚህ በሐሳባችን ንጹዎች መሆን አለብን። ለዚህ ነው በልባችሁ በአእምሯችሁ መታደስ ተለወጡ ይለናል ቅዱስ ጳውሎስ በሮሜ ምዕራፍ 12 ከቁጥር 2 ላይ። በሐሳባችን በብርሃን መመላለስ ማለት ምን ማለት ነው? አእምሮን ከማይረቡ እንዲሁም ከሚያታልሉ ነገሮች አርቆ ሁልጊዜ ደስ ከሚያስቡ ሐሳቦች ጋር መጻሕፍት ማንበብ መልካም ነው። እውነትን ሐሰትን ለይቶ ማስቀመጥ ይሄ ቅን ፍርድ ነው። የተሚት ፍትሐ ነዳይ ወኢተአምፅ በፍትሕ የዳውን ፍርድ አታካ እንዲሁም ፍርድም ደግሞ አታጣም ብሎ ይናገራል። ፍትሕ ማለት እውነትን ከሐሰት ለይቶ ማስቀመጥ ማለት ነው። እውነቱን እውነት፣ ሐሰቱን ሐሰት ብሎ ማስቀመጥ ማለት ነው። እመኒ እወ ወእመኒ አልቦ አልቦ
እውነት ማለት በዓለም ላይ ይሄ ስብራት በገጠመው ዓለም ላይ ዋጋ ያስከፍላል። ምክንያቱም ብዙ ውሸቶች፣ ብዙ ሐሰቶች ተደራርበው እውነት የሆነበት ዓለም ላይ ነው የምንኖረው። ስለዚህ ከእውነት ጋር እንዳንታረቅ ያደርጉናል። ምንጊዜም ግን ከእውነት ጋር እንድንኖር ነው አንዱ እሱ ነው። ሌላው በሐሳባችን በብርሃን መመላለስ ማለት ውስጣዊ ንቃተ ህሊናን ወይም ደግሞ ራስን ነፍስ የብለን የገለጽ ነው። ራሱ ጥንቃቄ ያለበት መሄድ ለአንደበታችን ጠባቂን እንዲያዘለን ሲም እግዚኦ አቃቢየ ለአፉየ ልበ አምላክ ዳዊት የተናገረው ለአንደበቴ ጠባቂ እዘዝላት። ምክንያቱም አንደበት እሳት ናት፣ ሰውን ልትጎዳ ትችላለች። መልካም የተናገርነው ነገር ራሱ ተተርጉሞ ሰዎችን ሊጎዳ ይችላል። ጥንቃቄ ሊኖረን ይገባል። ኦርቶዶክሳውያን ምንጊዜም የጥንቃቄ ሰዎች ናቸው። በዚህ ተመሳሳይ ሕይወት ውስጥ መክሲሞስ የተናገረውን ስንመለከት አእምሮ ከፍትወታት ወይም ከስጋ ፈቃዳት ነፃ ሲወጣ በመለኮታዊ እውቀት ውስጥ ይዳብራል፣ ይሞላል በማለት ይነግረናል። አእምሮአችን ነፃ ሲሆን ከፍትወታት ከስጋ ፈቃዳት ነፃ ሲሆን ምንጊዜም በመለኮታዊ እውቀት ውስጥ ይሄ ዓለም የማይደርስበት የፍልስፍና ሰዎች ወይም ደግሞ የሥነ ሕይወት ሰዎች ሊደርሱ በማይችሉበት የመለኮታዊ እውቀት ውስጥ በዛ ውስጥ እንድንኖር ማድረግ ይጀምራል። ለዚህም ነው ቅዱስ ይስሐቅ ሶርያዊውም በዚሁ ላይ እግዚአብሔርን የምትወድ ነፍስ ሐሳቧን ንጹሕ ታደርጋለች፣ በንጽህናውም ውስጥም ብርሃንን ማየት ትጀምራለች ይላል። እግዚአብሔርን ማስቀደም የምትችል በብርሃን ውስጥ መመላለስ የምትችል ብሩህ የሆነች አእምሮ፣ ንጽሕት የሆነች አእምሮ፣ ዓለማዊ ቅዠት የሌለባት አእምሮ፣ ከተዘበራረቀው ነገር ሐሳቦች ነፃ የሆነች አእምሮ መለኮታዊ እውነትን የመረዳት አቅሟ ከፍተኛ ነው የሚሆነው። ብዙ አንጨነቅም። ሁልጊዜ ከእግዚአብሔር ጋር እንድንኖር። አዎ እንዴት ነው በቀላሉ አባ ምን ማለት ነው? የምንኖረው ዓለም ላይ ነው። ከዚህ የተዘበራረቀ ዓለም ላይ መውጣት የሚያስችለን ምንም ነገር ምንም መንገድ የለም። ቤተክርስቲያን ውስጥ የምንመጣው አጭር ሰዓት ውስጥ ነው። ረጅሙን ዘመን የምንኖረው ረጅሙን ሰዓት የምናሳልፈው ከማህበረሰቡ ጋር ነው። እንዴት አድርገን ራሳችንን እናነጻ እንችላለን? ይሄ ነው ትግላችን፣ ይሄ ነው መስቀላችን። ድልን ማግኘት እንደምንፈልግ ከሆነ ከዚህ ወጥቶ በዓለም ውስጥ የምንኖር ንጹህ የመላእክት አኗኗር መኖር ስንጀምር አሁንም እግዚአብሔርን ወደ መምሰል የምንቀርብበት ሕይወት ይኖረናል። ሌላው ልብ ነው። ልብ ተብሎ የተገለጸው በልብ ፍቅርንና ርኅራኄን ገንዘብ ማድረግ። ፍቅር ቅድም የገለጽኩት ነው። አእምሮ ሲበራ ልብን በቅድስና እሳቱ ሲቃጠላል። ትንሣኤም በውስጣችን አዲስ አቅምንም ይዞ ተለክቶ ይቀመጣል። ይህም ክርስቶስ እንደወደደን የመወደዱን አቅም መረዳት እንጀምራለን። ስለኛ የሞተውን የተሰቀለውን አምላክ በኋላ ትንሣኤያችንን የባረከልንን አምላክ መረዳት እንጀምራለን። ከእውነት መረዳት እንጀምራለን። እንዲሁ በታሪካዊ ወይም በባህላዊ መልኩ ሳይሆን በእውነት መረዳት እንጀምራለን። ለዚህም ነው እንግዲህ ሮሜ ምዕራፍ 5 ቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ፈሷል እያለ የሚነግረን። ሁላችንም በልባችን በብርሃን መመላለስን የምናይበት ይሄ ነው። መክሲሞስ አሁን መልሼ የምናገረው ምን ይላል? ሰው ሁሉ በእኩል መውደድ የሚችል ሰው ብፁዕ ነው ይላል። ሰውን በእኩል አይኑ ማየት የሚችል ሰው ትንሽ ነው ትልቅ ነው የማይል አጣነጣ የማይል ይህ ትልቅ ነው፣ በማዕረግ ይበልጣል፣ በኑሮ ከፍተኛ ነው፣ ይሄኛው መጻተኛ ነው የማይል ሁሉንም በአንድ ላይ ማየት የሚችል ይሄ ነው ትልቁ ትግላው። ምክንያቱም በዓለም ላይ አንዱ ትንሽ አንዱ ትልቅ የመሆን ሚስጥሩ ብዙዎች ሰዎች እንደሚናገሩት የሥርዓት መፈራረቅ ነው ይላል የምጣኔ ሀብት ምሁራን። ነገር ግን የነገረ መለኮት ምሁራን ግን በዓለም ላይ አንዱ ትንሽና ትልቅ የመሆኑ ትልቁ ሚስጥር የፍቅር መጉደል ነው የሚለው። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚለው። እንደውም ይሄ ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው ሁለቱን ይስተዋላል። ፍጹምነት ከፈለግን ያ ባለጸጋው ወጣቱ ሰው ቀርቦ መንግስትን እንዳገኝ ምን ላደርግ ሲለው ሕግጋትን ፈጽም አለው አምላካችን ኢየሱስ ክርስቶስ። እሱንማ ከልጅነቴ ጀምሮ ፈጽሜያለሁ። እንግዲያውስ ፍጹም ልትሆን ብትወድ ያለህን ሽጠህ ለውጠህ ሙሉ በሙሉ ለነዳያን ስጥ አለው። ያን ጊዜ ግን እንዳለመታደሉ ነው፣ አልተከተለውም፣ አላደረገውም። ፍጹም ስጦታ የሚሰጥ እግዚአብሔር ነው።
ሰዎች ያካፍላሉ እንጂ እየሰጡ አይደለም። እንደውም ነው የሚለው አምብሮንስ የተባለው ታላቅ ዘሚላን ቅዱስ አምብሮንስ ዘሚላን የተባለው አባት ሲናገር አንተ ለድሃ ስትሰጥ የራሱን ታስረክበዋለህ ነው የሚለው። ምክንያቱም ይቺ ዓለም የጋራ ለጋራ ሆና የተሰጠችው የግልህ አድርገህ ወስደሃልና በኪሳችሁ ያለው ንብረት የራሳችሁ ብቻ አይደለም፣ የማህበረሰቡም ነው፣ የጎረቤቶቻቸውም ነው፣ የሌሎችም ነው። እነሱም እድል ቢያገኙ ወጥተው ወርደው ማግኘት የሚችሉበት ነገር ተገድቦባቸዋል። ስለዚህ የጋራ የሆነውን ጥቅም ለግልህ አድርገሃልና የራሱን ታስረክበዋለህ ነው የሚለው። ቅዱስ ይስሐቅ ሶርያዊ መልሶ መሐሪ ልብ ማለት ስለ ፍጥረት ሁሉ የሚቃጠል ልብን አግኝቶ መኖር ማለት ነው። ምንም አይነት ጉዳት ሲደርስበት መስማት ወይም ማየትም አይችልም። የራሱን ብቻ አይደለም፣ ሰዎች ሲቸገሩ እንኳን ማየት አይፈልግም። ፍጹም ልብ ያለው ሰው ማለት ነው። ሶስተኛ ላይ ማነሳው በተግባር ጽድቅንና ምሕረትን መውደድን ማየት አለብን። በተግባር የምንወዳቸው ዮሐንስ አፈወርቅ እዚህ ላይ የክርስቶስ አካልን ማክበር ትፈልጋላችሁን ብሎ ይጠይቀናል። ከኔ ጋር ናችሁ? የክርስቶስን አካል ትንሣኤያችንን ማክበር ትፈልጋላችሁን አለ። ወዲያውስ እርቃኑን ሆኖ ሲያልፍ ቸል አትበሉት። ከኔ ጋር ናችሁ? ክርስቶስን አካሉን ማክበር የምትፈልጉ ከሆነ እርቃኑን ሲሄድ ቸል አትበሉት ማለት በመካከላችን ያሉት ወገኖቻችን የክርስቶስ ነጸብራቅ ናቸው ማለት ነው። ከኔ ጋር ናችሁ? ለዚህ መልሶ ዮሐንስ አፈወርቅ ሲናገር ምን ይላል? በደገኛይቷ በር ላይ በቤተ ክርስቲያን በር ላይ ተቀምጦ ክርስቶስን ካላየሁ በመንበሩ ላይ ክርስቶስን አላገኘሁም ብሎ ይነግረናል። ተስማማላችሁ? ከኔ ጋር ናችሁ? ምክንያቱም ከነዚህ ለታናናሾቹ ያደረጋችሁት ለኔ ያደረጋችሁት ያለን አምላክ ማለት ነው። ነዳያንን ማሰብ ብድራትን ማቆየት ነው። ክርስቶስን ማሰብ ብርሃናችንን ማሰብ ማለት ነው። ወደ ማጠቃለያው ቢሄድ መልካም ነው። እንግዲህ ሁላችንም የክርስቶስ ትንሣኤ እንዲሁ የምናስበው ታሪካዊ ክስተት አይደለም። ትንሣኤን አከበርን ደስ አለን የትንሣኤው ባለቤቶች ብለን የምናስበው የባህል አስተዋጽኦ አይደለም፣ ክስተትም አይደለም። ይልቁንም እያንዳንዳችን ምናምን ሁላችንም የምንጠራበት፣ የምንቀረጽበት፣ የምንለወጥበት ሕያው የሚያደርገን የሕይወታችን ጉዞ ነው። ትንሣኤ ባለፈው ዘመን ብቻ የታጠረ ወይም የሚነገር አይደለም። በአሁኑ ጊዜም የሚጠራንና ወደ ዘላለም ሕይወት የሚወስደን ልዩ መንገዳችንና አሁንም ክፍት የሆነ በሕይወታችን ሁሌ እንድንነሳ የሚያደርገን እውነተኛ ጥያቄያችን አሁን ክርስቶስ ተነስቷል ወይ ነው ወይስ ክርስቶስ እኛ ወደ ትንሣኤው ገብተናል ወይ የሚል ጥያቄ ነው። ክርስቶስ ተነስተዋል ወይ ዓለም የሚጠይቀው ነው፣ ኢአማናውያን የሚጠይቁት። የእኛ ጥያቄ እሱ ነው መሆን ያለበት ወይስ እኛ ወደ ትንሣኤው ገብተናል ወይም ቀርበናል ወይ ነው ጥያቄው። ከእሱ ጋርስ እንደተነሳን ሰዎች መኖር ጀምረዋል ወይ ነው። ክርስቶስ ተነስቷል፣ ከተነሳልን አምላክ ጋር መኖር ጀምረናል ወይ ነው አሁን ጥያቄው። ከኔ ጋር ናችሁ? ስለዚህ እግዚአብሔር የሚጠይቀን ይሄን ነው። ስለዚህ እግዚአብሔር በግል ለእያንዳንዳችን የሚያቀርበው ጥሪ ደግሞ ሁላችንም እንድንሰማ የሚፈልገው ቅዱስ ጳውሎስ እንደገለጸው ኤፌሶን ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። የትንሣኤያችን ብርሃን ክርስቶስ ነው። ይህ ጥሪ ለውጥ የሌለበት ሁላችንንም እኩል የጠራል ያገኘ ባለጸጋ የሆነ ብቻ ነው። ሁሉንም ሰው በእግዚአብሔር ዘንድ ሁሉም ባለጸጋ፣ በምድር ላይ ሊቸገር ይችላል። ሁላችን ባለጸጎች ነን። ከመንፈሳዊ ሞት በመንፈሳዊ ነገር የሞትን እንዳለ ሁልጊዜም ደግሞ ነቅተን እንድንኖር የምንጠራው ጥሪ ነው። እንግዲህ ይህ ከሆነ ልባችን የሚያስበው ምንድን ነው? ከኃጢአት ጨለማነት ርቆ ብርሃን ትንሣኤያችንን ማሰብ መጀመር፣ እምነትንና ተስፋን የሚያዳክሙ ፍርሃቶችን ሁሉ ከኛ አውልቀመጣል። ምክንያቱም ፍርሃት ምን ጊዜም ከኃጢአት ጋር የሚስማማ ነገሮችን ይፈጥርብናል። እግዚአብሔር ራሱ የሰጠንን ፍቅር የማይቀዘቅዝ ሆኖ ቸል የማንልበትና ሰዎችን በእኩል ዓይን ማየት የምንጀምርበት፣ ሰው በሰውነቱ ብቻ የሚዳኝበት፣ በእኛ ዘንድ ምንም ጎጥ የሌለ ሰው ብቻ የሚባል እንደውም ዓለም በጣም ይገርማችኋል፣ ማንነታችሁን እንኳን አያከብርላችሁም።
እኔ ነኝ እንኳን ስትሉት አዳምጣችሁ የፈለገው ቦታ ወስዶ ያሰልፋችኋል። በምትናገሩት ቋንቋ ከዚህ አካባቢ ነው የመጣው አይደለሁም እኔ ሰው ነኝ ስትሉ እድል አይሰጣችሁ፣ አይፈቅድላችሁ። እኔ በምን ውስጥ ነው መግባት ያለበት? አለበለዚያ ግለጥ ማንነትን ነው የሚላችሁ። ከኔ ጋር ነኝ ተሳስቻለሁ? ከኔ ጋር ናችሁ? ዓለም ይህንን ነው የሚሰጥ። እኔ ራሴን ነኝ እግዚአብሔርን እምመስል ሰው ነኝ ብለን ማሰብ መጀመር አለብን ክርስቲያኖች። ቅዱስ ጎርጎርዮስ ዘእንዝናዞ ሲናገር ምን ይላል? ክርስቶስ እኛን መስሏልና እኛም ክርስቶስን እንምሰለው ይላል። እሱን መስለን የሕይወት ጉዟችንን ትንሣኤያችንን በነፍስ የምንሄድ ኦርቶዶክሳውያን የእግዚአብሔር ሰዎች እንድንሆን ኃይሉን ጥበቡን ይግለጽልን። የተጨነቀችን ነፍስ ሁሉ ያረጋጋል። ለዓለማችን፣ ለሀገራችን፣ ለቤተ ክርስቲያን ሰላሙን ፍቅሩን ይስጥልን።